ለምን መጣ ዛሬ? የሚኒሊክን መቃብር መጎብኘት ይቻላል። የሚኒሊክን መቃብር መጎብኘት ይቻላል። ምን ነበር ለመጎብኘት ማንም ጎብኝ አንተ ሌላ ሰው አለ? ወርቅ ዳቢናሽ አሁን ወይ ላይ አረ ከሩቅ ነው የመጣሁት አባቴ። ጮች ብዙ ሀገር አቋርጦ መጥቶ ሲያው እዚህ የኛ ህዝብ ግን እዚህ ሆኖ ቅርስ ማየት ልምድ ስለሌለው የለውም። ሰላም ውድ ቤተሰቦቼ እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ በሚገርም ቪዲዮ ተመልሼ መጥቻለሁ። ኢትዮጵያው ንጉስ የሆነው የአፄ ሚኒሊክን መቃብር እንግዲህ ለማየት ዛሬ ከሰፈር ወጥቻለሁ። የት ነው የሚገኘው የት ነው ያለው የሚለውን እንግዲህ ከኔ ጋር አብራችሁ ታዩታላችሁ። 100,000 መግባት አለብን። ቤተሰብ ሁላችሁም ሰብስክራይብ ማድረግ እንዳትረሱ። ስለምታበረታቱኝ በጣም አመሰግናለሁ። አሁን እዚህ ጋር ራይድ እጠራለሁ። አፄ ሚኒሊክ የኢትዮጵያው ታላቁ ንጉስ ከ1889 እስከ 1913 ድረስ ኢትዮጵያውያንን አስተዳደሩ። በታሪክም በጣም የታወቁበት የኢትዮጵያን ነጻነት ለመጠበቅ ስለተዋጉ ነው። ሚኒሊክ በልጅነታቸው ጊዜ በቴዎድሮስ ታስረው ነበር። ነገር ግን ከዚያም በኋላ አመለጡ። አፄ ሚኒሊክ ብዙ ዘመናዊ ነገሮችን ወደ ኢትዮጵያ መጡ። ለምሳሌ የመጀመሪያውን ባቡር ከአዲስ አበባ እስከ ጅቡቲ፣ ቴሌፎን፣ ፖስታ፣ ትምህርት ቤቶች ወዘተ። ደርሰናል። እንዴት እንደሆነ አገባቡ መስፈርቱ እንዴት እንደሆነ አላውቅም። ዝም ብለን ቼክ እናደርጋለን። ሰላም ነው ጋሽ? እንትን የሚኒሊክን መቃብር ለማየት ፈልጌ የሚኒሊክ መቃብር መጎብኘት ይቻላል? ወደዛ ልጠይቃቸው። አላውቅም አሉኝ። እስቲ ሌላ ሰው እንጠይቃለን። የሚኒሊክን መቃብር መጎብኘት ይቻላል? የሚኒሊክን መቃብር መጎብኘት ይቻላል? የት ልጠይቃቸው? አንተ ዝም ብለህ ወጣና ባታ ላይ ላይ ሰላም ነው እንዴት ነው? አለን ዳገት በስማም ቀጥ ያለ ዳገት። ሰላም ነው አባ። የሚኒሊክን መቃብር ለመጎብኘት ነበር። የት ጋር አስጎብኙን ማግኘት ተጠበቅባችሁ እንከፍትላችኋለን። አረ እኮ የት ነው ያለው? እሱ ውስጥ ማለት ሰውየው ነው። ሰውየውማ ታች አካባቢ ነበር። እዚህ ስሙን ማን ነው እየጠየኩ ልጅ እሳቸው። ሰላም ነው አባታችን። ይፍትን የናት ሰላም ነው። የሚኒሊክን መቃብር ለማግኘት ፈልጌ ቆይ እየጠየቋቸው ምን አሉኝ? አባ እመጣለሁ አለ። ሰላም ነው እንዴት ነው? እግዚአብሔር ይመስገን። ሰላም ነው ሁሉ ሰላም አለ። እግዚአብሔር ይመስገን። ምን ነበር ለመጎብኘት ማንም ጎብኝ አንተ ሌላ ሰው አለ? ወርቅ ዳቢናሽ አሁን ወይ ላይ አረ ከሩቅ ነው የመጣሁት አባቴ። ብቻዬን ስለሆንኩ ነው። አዎ ብቻዬን ችግር የለውም። እኔ እናንተ እንስማማለን። ለምን መጣ ዛሬ? ወርቅ ዳቢ መጣም እንዴ? አዎ በፈለኩት ታሪኩም አይደርስም። ወርቅ ዳቢ ነው አሁን አይደርስልም ዛሬ። ምን ስለማቆም ዝም ብለህ አይተህ ቀርጸህ ዝም ብለህ ትወጣ እንደሆነ ግባ። ምን አልከለክልም። ዝም ብለህ ግን እንትኑ አይደርስልም። አንተ በምትለው አሳየኝናሽ ሌው እንዴት ነው? አማን እግዚአብሔር ይመስገን። ሰላም ነው እንዴት ነው? አለን ብዙ ሰዓት ለማግኘት ፈልጌ ነበር አንተና እሺ አልቻልኩም። አረ ኦኬ ደውዬ ነበር ሁሉ ባንተ ስልክ። አረ እባክህ ኦኬ። እና ማናጀር ነው ያናናል። አዎ ያው እንግዲህ ቤተሰቦች በዚህ ማለበዛ ገብቻለሁ። ያው እሱ የሚለኝ ታሪኩ አጭር አይደለም። ስለዚህ ቅዳሜና እሑድና ነበር ያለኝ። ያው ዛሬ እንግዲህ መጥቻለሁ። እባክህ ተባበሬን ብዬ እንደምንም ገብተናል ማለት ነው። ዳግማዊ ሚኒሊክ ንጉሠ ነገሥት ዘኢትዮጵያ። ዳግማዊ ማለት የመጀመሪያው የንግስት ሳባ ልጅ ማለት ነው። ቀዳማዊ ሚኒሊክ ማለት ኦኬ ቅኔ ማለት ነው። በ1888 የካቲት 23 ቀን የመጀመሪያው ወረራ ሲቀለብሱ። ኦኬ ይሄኛው የምናየው ማለት ነው አድዋን ጦርነት የሚያሳይ። ኦኬ ከፊት ጋሻና ጦር ያዙ ኃይለሥላሴ አባት ራስ መኮንን የጦር መሪ ናቸው። ምኒልክ ፈረሳ ያሉ ኢትዮጵያውያን ደግሞ አርበኞች ከምኒልክ ጀርባ አሉ። ፊት ደግሞ የፋሽስት ኢጣሊያ ወታደሮች ምኒልክ ደምስሶ አሸንፈው እንዳባረሯቸው ያሳያል። ኦኬ ይሄ ደግሞ ከጦርነቱ በኋላ አፄ ምኒልክ ለኃይለሥላሴ አባት ራስ መኮንን የሐረሪን ከተማ ቁልፍ እየሰጧቸው ሐረር ገዢ አድርጎ ሲሾሟቸው ቁልፍ ስልጣን ነው። ራስ መኮንን በየሄዱበት ድል ማድረግ የማሸነፍ ጸጋ ስለሰጣቸው እግዚአብሔር ሀብት ስላላቸው በዛ ተደስቶ ምኒልክ ሐረር ገዢ አድርጎ ሾሟቸው።
በአራት ማዕዘን ያለው ስዕል ደግሞ ይሳለው ኮርነር ላይ ያለ ከተቀመጠ ሰውዬ ወዲህ ዛፍ ነገር አለ እሷ ጋር በቀይ ቀለም የተጻፈ ነገር አለ ሄልሙት አይሾት ይባላል አርኪቴክቸሩ ጀርመናዊ ነው በበሬ ቆዳ ላይ ተሰሩ ነው ዛላ ፖስት የተደረገው ያኛው ወንበር ደግሞ እዛ ጋር የምታየው ደግሞ ኃይለ ሥላሴ ልጅ ልዕልት ማርያም ስና 3 ሰርድ ጀነሬሽን ናቸው የአስፋው ወሰን ልጅ ያርጋ ወራሽ ልጅ ናቸው እዚህ ላይ ነው የሚያስቀድሱት እዚህ አዲስ አበባ ውስጥ ነው የሚኖሩት ልጆቻቸውና ልጆቻቸው ደግሞ እንግሊዝ ሀገር ነው የሚኖሩት ይሄኛው ጃንሆይ ሲመጡ የሚያስቀድሱበት ነው ጃንሆይ ሲቆሞ ጸሎት ማህበር የሚካፈሉበት ነው ከላይ ያው ዘውዳቸው አለ ዘውዳቸው ላይ ደግሞ ቅዱስ ጊዮርጊስ ዘንዶ ስገል የማይሳይ ያለ እዚህ ቆሞ ፈጣሪያቸውን የሚያጸኑበታል ማለት ነው እኛው ንጉስ ንግስተ ሳባ ወደ ሰሎሞን ጋር ደረች ንግስተ ሳባ ወደ ሰሎሞን ጋር ደረች ሰሎሞን ዳዊት ንጉስ ነው ጥበበኛ ንጉስ ነው ዛይደችው ለንጉስ የሚገባው ስጦታ ወታደር አስከትላለች ንጹህ ኢትዮጵያ ማር ወርቅ ብር የከበሩ ድንጋዮች ሉል እጣን ሽቶ ይዛ ነው ሄደችው ሰሎሞን ወደዳት ከሱ ቀዳማዊ ምኒልክን ጸንሳ መጣች ቀዳማዊ ምኒልክ በአክሱም ቤተ መንግስት ወልዶ ካደገ በኋላ እድሜው ከ18 እስከ 22 አመት ባለው መካከል አባቴን አሳየኝ አባላት አባቱ ልታሳየው ወደዛ ተጓዘች ነው ሊከፈት ነው ይሄ 1924 ንግስት ቤተክርስቲያኑን አሰርቶ እንደጨረሱ ከግሪክ ፖፕ የተበረከተላቸው ሽልማት ቶኪዮን ዘውድቱ ይላል ተጽፏል እዚህ ላይ ንግስት በጣም ጠንካራ ታታሪ ጸሎተኛ ታራሚ ጾማሚ ስለነበሩ በቀን ለሊት ቤተክርስቲያን መጥተው ይሰግዳሉ መጽሐፍ ቅዱስ ያነባሉ ይጸልያሉ ይሄን ቤተክርስቲያን አሰርቷል ቤተክርስቲያኑ የተመሰረተው በ1910 ነው ያለቀው በ1920 ነው 10 አመት ነው ፈጀው ፍሬ ነገሩ ደግሞ ምክንያቱ ለነገስታቱ ላጽማቸው ላጼ ምኒልክ ለአባታቸው ላጽማቸው ማረፊያና ለስማቸው መጣሪያ ሆኖ የሚመሰገንበት እግዚአብሔር ነው የሚገለገልበት ህዝቡ ነው የነገስታት ትርፋቸው ደግሞ ፕሮፊታቸው ምንድነው ፕሮፊታቸው የነገስታት ትርፋቸው በኪዳኑ በሰዓታቱም በቅዳሴም በማለቱም ነፍሳቸውን ማር እየተባለ አመቱን ሙሉ ስማቸው ይጠራበታል ነው ኢንጂነሮቹ አርመኖች እንዶች ሻላውያኖች ናቸው አርኪቴክቱ ጀርመናዊ ነው የተሰራው ቤተመንግስታቸው መካከል ነው በኋላ ነው ደርግ ለሁለት ተከፈለው እንጂ ንግስት በራሳቸው ስም እንደገና ትልቅ ሆስፒታል አሰርቷል ዘውዲቱ ሆስፒታል ዛሬም ያገለግላል ብዙ ትምህርት ቤት አሰርቷል ብዙ አብያተ ክርስቲያናትን አሳንጿል አስጀምረ ስላስፈጸምከኝ ብሎ ፈጣሪያቸው ባለልታ መስግናሉ ምክንያቱም ሰው እግዚአብሔር ካልፈቀደለት ምንም ነገር መስራት አይችልም ትክክል እና መሃል ላይ ያሉት አፄ ምኒልክ ናቸው ሮት ቤታቸው ነበረች ታቦት አልገባባትም በሰላም ከተመለስኩ ታቦት አስገባሉ አሉ ፒያሳ ጊዮርጊስ ደግሞ ትንሽ የሳር ጎጆ ነበረ በሰላም ከተመለስኩ ካቴድራል አሰራለሁ ብሎ ተስሎ ሄዱ ሁለቱንም በአንድ ቀን ጦርነቱ የተካሄደው በዕለተ ቅዱስ ጊዮርጊስ የካቲት 23 ቀን ነው ከሌሊቱ 11 ሰዓት ተጀመረ ከቀኑ 6 ሰዓት ተጠናቀቀ ጦርነቱን በድል አሸንፈው ከመጡ በኋላ እዚህም ታቦት አስገቡ ፒያሳ ጊዮርጊስንም አሁን ያለውን ካቴድራል አሰሩ ማለት ነው ምክንያቱም ምኒልክ አንደኛ ጠንቃቃ ንጉስ ነበሩ ጸሎተኛ ናቸው ምን ይመጣል ይያሉ ወታደር ያሰለጥናሉ መሳሪያ ያስገቡ ነበር እግዚአብሔርም ከሳቸው ጋር ስለነበረ በእጃቸው ውስጥ የሰው ደም ስለሌለ ንጹህ ንጉስ ርሩ ስለነበሩ እግዚአብሔርም ከሳቸው ጋር ስለሆነ ጠላት በፊታቸው ቆሞ ሊቋቋማቸው አልቻለም የጠላትን ወረራ በመጀመሪያ ጊዜ እንደውም ከመላው የአፍሪካ ሀገሮች መካከል የምዕራባውያን ወረራ የሰበሩት ታላቅ ጀግና ኩሩ ኢትዮጵያዊ ኢትዮጵያን ደግሞ ዳሯን እሳት አድርጎ መሃሏን ገነት አድርጎ ያቆዩ ዓለም በሙሉ አፍሪካውያን አውሮፓውያን አሜሪካውያን በሙሉ የሚያውቋቸው ጀግና የኢትዮጵያ ኩሩ መሪ ናቸው ማለት ነው ሶስት የረፍት ቦታ ነው ያዩት ያሉት ሶስቱ መቃብራት አሉ አንዱ የማን ነው አንዱ መካከል ላይ ያሉት አፄ ምኒልክ ናቸው በስተግራ በኩል ያሉት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ባለቤታቸው ናቸው በስተቀኝ በኩል ያሉት ደግሞ ንግስተ ነገስታት ዘውዲቱ ምኒልክ የአፄ ምኒልክ ልጅ ናቸው አባታቸው ካረፉ በኋላ ኢትዮጵያን 14 ዓመት ነው የመሩት እዚህ ጋር ማያውስ እዚህ ጋር ደግሞ ልዕልት ፀሐይ ትባላለች ኃይለ ሥላሴ ልጅ ነች የተማረችው እንግላንድ ኦክስፎርድ ዩኒቨርሲቲ የመጀመሪያ ኢትዮጵያ ነርስ ነች
እና ከጣሊያን ወረራ በፊት እዛ ሄዳ ተምራ መታ ጣሊያን ኢትዮጵያ የወረሩ ከ40 ዓመት በኋላ የፊተኛው ሽንፈቱን ለመበቀል በ1928 ነው። እሷ ከዛ በፊት ተምራ መታ ነርሲንግ እና ያለ ዕድሜ ጋብቻ የሴት ልጅ ግርዛት መጥፎ ባድ ካልቸር እያስተማረች እያለች የጣሊያን ኢትዮጵያ ሲወርድ ከጃንሆይ ጋር ለኢትዮጵያ ነፃነት ታመለክት እንግሊዝ ሀገር ሄደች። አውሮፓ በላ እንደመጣች በ33 ለወለጋ ሀገረ ገዢ ልጅ ተዳረች። ወለጋ ሀገረ ገዢ አበበ ይባላሉ። ልጃቸው ደግሞ ሌተናል ጀነራል አብይ አበበ ይባላል። የወለጋ ጦር ሚኒስቴር ነበረ። እሷን ካገባ ደግሞ አዲስ አበባ መጥቶ ጠቅላላ የኢትዮጵያ ጦር ሚኒስቴር ሆኗል። አፄ ምኒልክና እቴጌ ጣይቱ ዙፋን ነው። ያኛው ኃይለ ሥላሴና እቴጌ መነን ዙፋን ነው። ያ ፎቶግራፋን ነው። እነዚህ በስሞል ኢሜጅ ነገስታት ፎቶግራፎች ናቸው። ባለርጅ ኢሜጅ ደግሞ ኃይለ ሥላሴ፣ እቴጌ መነን፣ ንግስት ወዲቱ፣ አፄ ምኒልክ፣ እቴጌ ጣይቱ። እነዚህ ብራና መጽሐፍቶች አሉ። እነዚህ ብራና መጽሐፍቶች ናቸው። ኦልድ ቴስተመንት፣ ኒው ቴስተመንት። ከበሮ በዛ ጊዜ ሲገለገሉባት ነው። ከበሮ አድዋ ጦርነት ታወጀበት ነው። እንዲህ አድርገህ ስንመታ ስላፕ ነው። ጌታችን ባይሮች እጅ በጥፊ ተመቷል። ስላፕ ነው። እንደ ከበሮ ስንመታ ጥፊ ነው። ዳጋ ደግሞ ዋይድ ሊፌሱ ደግሞ ቢፎር ጄሰስ ክራይስት ቦርን BC ነው። 5500 ዘመን ነው። ክላ ዘመን ኦሪት አልፋ ወይም ደግሞ ኦሜጋ ስሞል ፌሳ ደግሞ ኒው ቴስተመንት ነው። 2018 ይሄ ደግሞ ጅራፍ ነው። ጌታችን ባይሮች እጅ በጅራፍ በሮማን ወታደሮች በዕለተ ዓርብ 6666 ጊዜ ተገርፈዋል። ከተገረፈ በኋላ ደግሞ ይሄ ቀዩ ደግሞ ደም ነው። ብሌድ ነው። ሰውነቱ ደምተዋል። ውስጡ ደግሞ ድንጋይ ጠጠሮች አሉ። 3 ድንጋይ ጠጠሮች የአብ ወልድ መንፈስ ቅዱስ ሶስቱ ስላሴዎች። ከበሮ ደግሞ ከአንድ ወጥ እንጨት መሰራቱ ሶስቱ ስላሴዎች አንድ እግዚአብሔር ማለት ነው። ይሄ ደግሞ በገመድ አስቦ ጎትተውታል። ጌታችን በዕለተ ዓርብ አይሁዶቹ ጅራፍ በጅራፍ ተገርፈዋል። እንደገና ደግሞ መግነዝም ነው። ይሄ ደግሞ አድዋ ዘምቶ የመጣ ነው። የመልክ ዙፋናቸው ከሎሚ እንጨት የተሰራ ነው። አድዋ ዘምቶ የመጣ አድዋ ዘምቶ መጥቷል። ከሎሚ እንጨት የተሰራ አድዋ ዘምቶ የመጣ ከምንድን ነው የተሰራው? ከሎሚ እንጨት። ከሎሚ እንጨት ምን ላይ ከላ ዘውዳቸውም አለ። 200 ዓመት ያስቆጠረ። ይሄ ደግሞ ግብፃዊ ፖፕ ናቸው። አፄ ምኒልክን ቀብተው የነገሷቸው ግብፃዊ ፖፕ ጳጳስ ማለት ነው። በቁስ ምኒልክን ቀብተው ያነገሷቸውና ወደ አድዋው ደግሞ ሲዘምቱ ጸሎት አድርጎ ሸኟቸው። እኚህ ደግሞ የኃይለ ሥላሴ ታናሽ ወንድማቸው ደጃዝማች ይልማ ይባላሉ። የደጃዝማች ይልማ ልጅ ልዕልት ሻሽወርቅ ይልማ በ1946 ከግሪክ ሀገር አስመጥቶ ለባታ ያበረከቱት የግሪክ ምስል ጌታ እመቤታችንና ቅዱስ ዮሴፍ ያሉበት ግሪክኛ ጽሑፍም አለው። እዚህ ጋር ጎልድ ከር በእጅ የተሰራ ማለት ነው። በግዕዝም ተጽፏል። ዘስዕል ዘዋበታ ልዕልት ሻሽወርቅ ይልማ ለቅድስት በዓታ ቅመትኩና መድኃኒተ ሥጋ ሆነ 1946 ዓ.ም ይላል። ይሄ ደግሞ የኃይለ ሥላሴ አጽማቸው ደግሞ ኃይለ ሥላሴን ደርግ ነው የገደላቸው። ከዛ በኋላ በኢህአዴግ ጊዜ ልጆቻቸው ከእንግሊዝ ሀገር መጥተው አመለከቱ። ለኢህአዴግ መንግስት ቆፍሮ ወጡና እዛ መስዋዕት ውስጥ በአልሙኒየም ሳጥን ተደርጎ 9 ዓመት ከ6 ወር ነው እዚህ የቆየው። ከዛ በኋላ በ84 እዚህ ገባ። በ93 ጥቅምት 6 ቀን ወደ ሥላሴ ተሸኘ ማለት ነው አጽማቸው ከዚህ። እኔ ንጉስ በጣም ነው የሚያምሩት ግን መልካቸው። ፖፑ ጳጳሱ ያምራሉ በጣም። መረበረዱ ከፈረንሳይ ሀገር ነው የመጣው። የትኛው? ከፍራንስ ነው የመጣው መረበረዱ። ከጅቡቲ በመርከብ ከጅቡቲ በባቡር አስቀድሞ ምኒልክ ናቸው ያስገቡት። ዲዛይኑ ውጭ ነው የተሰራ፣ በፒስ ነው እዚህ የገባው። ይሄ ደግሞ የዛኛው ኮፒ ነው ጌታችን። የዛኛው ኮፒ 40 ስለወጣ እንዳይጎዳ ተብሎ ይሄ ደግሞ የንግስት ወዲቱ ጥላ ነው። ቀዩ አረንጓዴው የአፄ ምኒልክ ነው። አናቱ ዘውድና መስቀል አለው። ሞዛይክ ሜድ እመቤታችን ደግሞ ከፍራንስ ነው የመጣችው። እዚህ ጋር ያለው ከፈረንሳይ ሀገር። ይሄ ደግሞ የባቡር ውል ስምምነት ከጅቡቲ እስከ አዲስ አበባ የተዘረጋው በአፄ ምኒልክና በፈረንሳይ መንግስት መካከል የተዘረጋው ነው። የመጀመሪያው ባቡር በ1922። ይሄኛው ደግሞ ፓልሜንት የሞንዤ ይላል። ዘንባባ ዝንጣፊ የተሰራው ከነሐስ ነው፣ ከብሮንዝ ነው። ምኒልክ ካረፉ በኋላ ከፈረንሳይ መንግስት ሞንድ ፖንካሬ የሀዘን መግለጫ የተበረከተላቸው። ኮከቧ ደግሞ ዳዊትና ሰሎሞን ማተም ነች። ሰሎሞናዊክ ዳይነስቲው ወደዚህ መግባቱን ያመለክታል። ስታምፕ ነች። ምኒልክና እቴጌ ጣይቱም በቤታችን ሲማጸኑ ነው። ይሄ ደግሞ የንግስት ወዲቱ መቀመጫ ነው። የንግስት ወዲቱ መቀመጫ የዘውዲቱ መቀመጫ ነበር።
የነገስታት ካባ የአፄ ምኒልክ የቴጌጣቸው ንጉሥ ወዲቱ በወርቅ የተለበጠ ወርቅ ቅብ ወንጌል አራት ወንጌላውያን የብር ጽላጽና የብር መቋሚያ የብር ከበሩ ነበር ሊታጠብ ወጥቷል። እሱ ሰሞኑን የብር መስቀል የአፄ ምኒልክ ፎቶግራፍ ይሄ ደግሞ ቅዱስ ጊዮርጊስ ዘንዶ ሲገል የሚያሳየው ከራሽያ መንግስት ምኒልክ የአድዋን ጦርነት ካሸነፉ በኋላ እንኳን ደስ አሎት ነው። መጀመሪያ ራሽያ ምኒልክን በዘመናዊ መሳሪያ ረድታቸዋለች፣ በጦር በጉራዴ ካሸነፉ በኋላ ደግሞ እንኳን ደስ አሎት የሚል የደስታ መግለጫ ላከች። ይሄ የቅዱስ ጊዮርጊስ ዘንዶ ሲገል የሚያሳይ ነው። ሲከፈት ውስጡ ግን በራሽያኛ ቋንቋ የተጻፈ 5 ገጽ ጽሑፍ አለው። በማሽረኝ ተጽፎ የተለበጠበት ጀርባው ላይ የጦርነቱን ዝርዝር የሚናገር ማለት የሚናገር ዝርዝር። ይሄ ደግሞ ኦሪጂናል ሚካኤላንጀሎ ስዕል ነው። ECCEHOME ማለት ይሄ እግዚአብሔር ነው ማለት ነው። ሄር ይዘጋል ማለት ነው። ወደ እንግሊዝኛ ደግሞ ሲቀየር God is with us became like us እግዚአብሔር ከኛ ጋር ነው ከኛ እንዳንድ ሆነ ነው የሚለው። ጌታ እመቤታችን ቅዱስ ዮሐንስ ወንጌላዊ ናቸው። ቅዱስ ዮሐንስ ወንጌላዊና እመቤታችን ጌታ መስቀል ላይ ያለ ሄዶ ያለቀሱለት የቁርጥ ቀን ልጆች ይባላሉ። ጌታ መለኮቱ ደግሞ ምንም በሞት ላይ ስልጣን ስላለው እነሆ ከዛሬ ጀምሮ እሷ እናቱ አንተ ደግሞ ልጁ ናት ብሎ አደራ አቀባበላቸው ማለት ነው። ከሞተም በኋላ መናገር ይችላል። ዛሬ እመቤታችን ለእኛ እናታችን ናት፣ እኛም ልጆቿ ነን። በማን አደራ ተቀባይነት? በቅዱስ ዮሐንስ ወንጌላዊ አደራ ተቀባይነት። ይሄ ከበር የተደረገው መስዋዕቱ እዚህ ነው። ለጥንቃቄ አይቮሪ ነው ፍሬሙ፣ ከዛ አብሮ ይመጣ ፍሬሙ ከአይቮሪ ነው። ይሄ ጣሊያን ቶፖግራፊ በተራራ ስል ልጅ ይሰራሉ። ጣርማ በራ ላይ ጅማ ከተማ ውስጥ ወደ 3 ቦታ አለ። በመጀመሪያው ወረራ ጊዜ አፄ ምኒልክ 10,000 የፋሽስት ጣሊያን ወታደሮችን ማርኮ እስር ቤት አስገብቶ ነበር። 10,000 አዎ። እሳቸው ጦርነቱን በድል ካጠናቀቁ በኋላ የምርኮኞች ቤተሰቦች ደብዳቤ ጻፉላቸው እንዲለቁላቸው። ምኒልክ አልቀበልም አሉ። በሁለተኛ ደረጃ ደግሞ የመንግስት ባለስልጣኖች ጻፉላቸው እምቢ አሉ። በሶስተኛ ደረጃ ፖፑ ይሄንን ይዞ መጡና እባክዎት ማጀስቲ ምኒልክ ፖላይትሊ ይሄን እስረኞችን ምርኮኞችን ልቀቁልኝ ብሎ ሲጠይቋቸው ምኒልክ ደግሞ አንደኛ ርህሩህ ነበሩ፣ ሁለተኛ ደግሞ ምርኮኞች ስለሚያከብሩ ለቀቁላቸው ነው። ማይኬላንጀሎ ስዕለ ሰዓላት በሕይወት እያለ ነው። ከሞተ 530 ዓመቱ ነው ማለት ነው። ከሞተ ማይኬላንጀሎ። አዎ ያው ቤተሰቦች እንደምታዩት ነው። በጣም ደስ በሚልና ግልጽ በሆነ መልኩ እንግዲህ ወንድማችን አስረድቶናል። ያው እኔም እንግዲህ ከታሪክ ተካፍያለሁ። እንደምታዩት እዚህ ሁሉንም ነገር አንድ ባንድ ነው ያሳየን። ያው እንደውም ቅዳሴ ስለሚገቡ ነው እንጂ ከዚህ በላይ ተንተና አድርጎ ያስረዳኝ ነበር። ግን ደስ በሚልና በሚገባኝ ሁኔታ ነው ያስረዳኝ። ደስ ይላል። እግዚአብሔር ይመስገን። ይህን ታሪክ ራሱ ማየት ቀላል ነገር አይደለም። እንግዲህ ወንድሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኛም ስለመጣችሁ እናመሰግናችኋለን። ቦታውን ስለምታስተዋውቁልን ሰፋ አድርጋችሁ ህዝቡ የራሱን ታሪክ እንዲያውቅ። ነጮች ብዙ ሀገር አቋርጦ መጥቶ ሲያዩ እዚህ የኛ ህዝብ ግን እዚህ ሆኖ ቅርስ ማየት ልምድ ስለሌለው ይሄንን ቅርስ በደንብ አስተዋውቁልን። በጣም የሚገርም ነገር ኢትዮጵያ ውስጥ የአፄ ሚኒሊክ መቃብር የነዚህ ውዲቱ የት እንዳለ ማያውቀው ሰው ይበዛል። አዎ አያውቁም። ካሳንቺሱን አያውቁም። የት የሆነ አያውቁም። እኔም በአንድ ወዳጄ ምክንያት ያወቅኩት እዚህ እኮ አለ እንዲህ ሲል በጣም ገረመኝ። ራሱ አላውቀውም። ወደ ደብረ ብርሃን ሲሄድ ታሪኩን እሰማለሁ። የሚኒሊክ በር ሲባል ወደ አርማ በር ሲሄድ ምናምን እሰማለሁ። ግን መቃብሩ ቦታ የት እንዳለ አላውቅም ነበር። እና ፈረንጆች ናቸው እንደውም ከኛ የበለጠ ያው እነሱ ኢትዮጵያ ውስጥ ሲመጡ ምን ማየት ስለሚፈልጉ ሰርች አድርገው እነሱ ይበልጡናል እንደውም። በጣም ያው ቤተሰቦች በጣም ደስ ብሎኛል። በጣም ይሄን ታሪክ አዲስ አበባ ላይ ስንት ዓመት ተወልጄ አድጌ አላውቀውምና ያው እግዚአብሔር ፈቅዶ ይሄን ታሪክ ለማየት በቅቻለሁ። እናንተም ያላያችሁት ሰዎች ደስ እንዳላችሁ አልጠራጠርም። አይታችኋል። ሁሉም ነገር ያው ባጭሩ ቢሆንም ግልጽ በሚሆን መንገድ አስረድቶኛል። ወንድማችን በጣም ነው የምናመሰግነው። እንግዲህ የማታውቁ ሰዎች ቦታው ልንገራችሁ። ቦታው 4 ኪሎ ግቢ ገብርኤል ወይም ባታ ማርያም ግቢ ገብርኤልን አለፍ ብላችሁ ስትመጡ ባታ ማርያም ዳገቷ ላይ ወጣችሁ ባታ ማርያም አለች። እዛ ውስጥ ነው የሚገኘው። አደራ እየመጣችሁ ይሄንን ታሪክ የሆነ በቃ የሚጋባ ነገር አለው፣ የሆነ ስሜት አለው ውስጡ በቃ የሆነ ደስ ይላል። በቃ ማርያምን በጣም ነው ደስ የሚለውና ከኢትዮጵያም ውጪ ያላችሁ ሰዎች ኢትዮጵያ ስትመጡ ይሄንን ቦታ ሳታዩ እንዳትሄዱ አደራ እግዚአብሔርን። አንደኛ እዚሁ ባትዬን ትሳለማላችሁ፣ ሁለተኛ ደግሞ ታሪክ ታያላችሁ። በቃ 100,000 መግባት አለብኝ በአጭር ጊዜ ውስጥ 100,000 እንደምገባ አልጠራጠርም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በጣም ነው የምወዳችሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ።